ያካትታል። አረንጓዴ አሻራ መርሃ ግብር ስኬታማነት የተተከለውን ችግኝ መንከባከብ ቁልፍ ተግባር ነው። በ2017 ዓ.ም የክረምት ወቅት በባሶ ሊበን ወረዳ በተለያዩ ቦታዎች የችግኝ ተከላ መርሃ ግብር ተካሂዷል። የልምጭም ቀበሌ ነዋሪ የሆኑት አርሶ አደር ፍላት ያየለ እንደተናገሩት የችግኝ ተከላ መርሃ ግብሩ የሀገር ልማት ስለሆነ የተጎዱ መሬቶችን ለማዳን ይጠቅማል። የተተከለውን ችግኝ በባለቤትነት እንደሚንከባከቡትም ገልጸዋል። ስሜ ፍላት ያየለ እባላለሁ። አድራሻ የልምጭም ቀበሌ ልዩ ጎጡ ድንጅም ኪሮስ። ጠቀሜታው አንደኛ ሀገራዊ ልማት ነው። ሁለተኛው የተጎዳ ወረወር ስለሆነ በተክል እሱን ለማዳን የያዝነው ፕሮግራም እናቅር ነው። ቢያንስ እኛ እንደ ፕሮግራም የያዝነው 3000 በላይ የሚሆን ብለን ያቀር ነው። ስለዚህ ገና ቁጥሩን ይሄ ነው ብለን ቸክ ስላላረግነው ነው እንጂ ተክሉን እኛ በቅድ ያዝነው ከ3000 በላይ መትከል አለብን ብለን ነው ያቅር እንደ ቀበሌ። በእርግጥ የየተፋሰሱ ድርሻ አለው። ያው እንግዲህ የዛኛውን ድርሻ ያቀዱትን አላወቅንም። እንደኛ እንደዚህ ነው ያዝነው። አዎ ከብት እንዳይበለው በመጀመሪያ ጊዜ የቆፈራ ስነ ስርዓት አካሄድን። ታዲያ ሲቀጥል እጥር ማጠር አለብን ብለን እንጨት በመግዛት ራሳችን በማዋጣት የራሳችን ተየግላችን ማለት ነው ተየግላችን አወጣን። ባነሰ ገዛነ። ተገዛም በኋላ ይኸው የገዛነው ብዛት ስላለው መሬቱ ተጨማሪ ደግሞ ገዛንና አትክልት መጀመሪያ ጥሩን ጨረስ። ከዚያም በኋላ አትክልቱን አስመጣን። ሲቀጥል ይኸው የተከላ ስነ ስርዓቱን ይኸው ሐምሌ 1 ቀን እንዲሆን ይኸው በመንግስት ጋራ ከፕሮጀክቱ ጋር በመነጋገር ዛሬ የተከላ ቀናችንን ይኸው ፕሮግራማችን እያሳካን እንገኛለን ነው። በዘላቂነት ለመንከባከብኛ የፈለግነው ነገር በዘበኛ ቀጥረናል። በዘበኛ ስለተቀጠረ ከዚያም እኛ ተፋሰስ ኮሚቴዎች ቀን በቀን እየተከታተልን ተክሉን በግና ከብት እንዳይበለው ያው ዘበኛውን ማጠናከር ነው።